የኢትዮጵያ ሕዝብ ግን ሁሌም እንደሚያደርገው በወሳኝ ኩነቶች ወቅቶች የሚያሳየውን ከፍተኛ የጀግንነት መንፈስ አሳይቶ እንግዲህ በመጣሁባቸው መንገዶች በሙሉ ከጠዋት ጀምሮ በሰልፍ ሕዝቡ ምርጫ እያካሄደ ይገኛል። ይሄ የኢትዮጵያ ሕዝብ ሀገረ መንግስቱን ለመገንባት የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። በእኔ እምነት ዛሬና የዛሬ 5 ዓመት ኢትዮጵያ አንድ አይደለችም። ይሄ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ነው። ይሄ 5 ዓመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይ መደመር ይጠይቃል። ትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። የተቀየረች የተለወጠች ቢያንስ የማትለምን ራሷን ችላ የምትቆም በከባቢው አንከር የሆነች ሀገር ለማየት ብዙ ልፋት፣ ብዙ ድካም፣ ብዙ ስራ ይፈልጋል። እነዚህ እንመረጥ ባዮች ከየትኛውም ወገን ይሁን ይህ ታላቅ ኃላፊነት ገብቷቸው ዝግጁ መሆናቸው ያሳስበኛል። እኔ በግሌ ያሳስበኛል። እስካሁን ከሰራሁት በላይ የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛልና ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው እላለሁ። ኢትዮጵያ ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። ታላቅነቱን ግን ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ዊን ይሆናል። ሁላችን አሸናፊ እንሆናለንና አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ ያሸነፉ በታማኝነት እንዲያገለግሉ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ህዝቡ ላደረገው አጠቃላይ ተጋድሎ እና ጀግንነት ከፍተኛ ምስጋና ማቅረብ ፈልጋለሁ። የምርጫ አስፈጻሚዎች ላደረጉት ተጋድሎ እንዲሁም ማመስገን ፈልጋለሁ። የሚዲያ ሰዎችም በየቦታው ተገኝታችሁ ለምታደርጉ ስራ ማመስገን ፈልጋለሁ። ኢትዮጵያ ትቀጥላለች፣ ኢትዮጵያ ትበለጽጋለች፣ የኢትዮጵያ ታሪክ ይቀየራል። በኢትዮጵያ ውስጥ ጠንካራ ሀገረ መንግስት እንገነባለን። ልጆቻችን እኛ በምንሄድበት የዳዴ መንገድ እንደማይጓዙ ዳግም በእርግጠኝነት መግለጥ እወዳለሁ። እጅግ አድርጌ አመሰግናለሁ። Guyyaarraa kana buufata filannoo harootti argamuutiin sagalee keessan kennitanii jirtu. Adeemsa filannoo kana akkamitti agartan? Akkasumas immoo hawaasa bal'aatiif ergaa qabdan dabarsaa. Hawaasni bal'aa biyya keenya qophaa'ina sirna uummachuuf sirna ijaarrachuuf qabu bifa adda addaatiin mul'isaa tureera. Inni har'aa immoo adda. Diinonni keenya hin baatanu hin galtanu filachuu hin dandeessanu sirna uummachuu hin dandeessanu jedhanii tattaaffii guddaa gochaa turanii uummanni kana hunda didee ganamaan bee bakka hundatti dhaabbatee filannoo akkaataa adeemsisaa jiru. Qophii uummanni keenya sirna ofii tumachuu uummachuu sirna ofii dhaabbachuuf qabu gaafa ani argu kan filatu caalaa warra filatamuuf ni yaadda. Uummanni kun gootummaadhaan kana godheera. Warri filame maal godhaaf kan jiru baay'ee yaaddeessa. Haa ta'uutii uummanni keenya galeefii jira. Waan barbaadu hin beekaa. Maaliif akka godhus hin beekaa. Sirni nu barbaachisa. Ijaaramuun nu barbaachisa. Ol diina sobadha. Diinni olaa kan oolu nu qooduu fi sirna nurraa dhabsiisuuf malee akka dubbatamu sanaa miti. Haa ta'uutii uummanni biyya kana kaabaa kibba lixaa bahaa waan ni gochaa jiru. Itti gaafatamummaa fi amanamummaa guddaa nurratti gataa waan jiruuf kanarraa kaanee maal goona kan jedhu egaa oollee bullee mari'annee kan arginu ta'a. Biyyi baay'ee bareeda. Jimman ture kaleessaa farra
baay'ee magariisa uummanni keenya socho'aa jira karaa nagaatiin bahee gala hojii baay'ee ilaaluu danda'een jira gammadeen jira hajabaannu hacimnu jalqabbiidha malee hojii baay'eetu nurraa eegama jalqabbii amma bareedaa jiru kan ammoo itti fufsiisuuf ciminni hojjechuu qabna jechuun barbaada galatooma. የዘንድሮ ምርጫ ለአፍሪካና ለአፍሪካ ቀንድ ሀገራት ምን አይነት አስተዋጽኦ ያደርጋል ብለው ይገምታሉ ጠቅላይ ሚኒስትር? የዘንድሮ ምርጫ በአፍሪካ ቀንድ የዲሞክራሲ ልምምድ የህዝብ ይሁንታ ለመለማመድ ያግዛል ብዬ አስባለሁ። በተለይ በአፍሪካ ቀንድ ምርጫ በጣም አስቸጋሪ ልምምድ ነው። ከኬንያ ምናልባት ከጅቡቲ ውጪ ብዙ የምርጫ ልምምድ የለም። ሶማሌ ሙከራዎች የተደረጉ ነው ያሉት። ከምዕራብ አፍሪካ ከደቡብ አፍሪካ ሲነጻጸር የምስራቅ አፍሪካ ሀገራት ወደ ዲሞክራሲያዊ ልምምድ እምብዛም አልገባንም። ያንን ለመማር የህዝብን ይሁንታ ለማድመጥ የህዝብን ፍላጎት ለመረዳት ያግዛል ብዬ አስባለሁ። እንዳያችሁት ህዝቡ ፍላጎቱን ያውቃል። ነገር ከተመቻቸለት የሚፈልገውን ለማድረግ እንግዲህ ይሄ ሁሉ መራጭ በጠዋት ተነስቶ የተሰለፈው በክፍያ አይደለም። ሌላ የሚያገኘው ትርፍ የለም። ስርዓተ መንግስት መገንባት የዜጎች ኃላፊነት መሆኑን አምኖ ነው። ይሄን እድል ሁሉም የአፍሪካ ቀንድ ዜጎች እንዲያገኙ እንመኛለን። አፍሪካ ሁሉ እንዲያገኝ እንመኛለን። ተመራጮች በታማኝነት እጃቸውም ልባቸውም ንጹህ ሆኖ ሀገራቸውን እንዲያገለግሉ ዜጎች የአደራ ኮቨናንት የአደራ ኪዳን በዚህ መንገድ ሲገልጡ ተመራጮች ደግሞ ከሁሉ በላይ እጃቸው ልባቸው ንጹህ ሆኖ ማገልገል ያስፈልጋል ብዬ አስባለሁ። እንግዲህ ውጤቱን በኋላ ምን ይሆናል። ዶክተር ኢጃርስ ሲሪል ዲሞክራሲ ኢትዮጵያ ጀልቀብዴ ከሰት ጉያን ታራ ሴና ከሚቀባ ኢጃርሲ ሲሪል ዲሞክራሲ አከብያት ውሙዳፍ አዴማ ማጅሩ ቡአበይ ባይቀባ ቡአበይን ሳኬሳስ አላስ ንሙለት ሀቶ ማለ ኡመን ኬኛ ፊለኖዳን ካራ ነጋቲን አባ በርባዴ ፍለቴ ሴረቱ መሚጀለት ሞቱማ ኡፍ ኢጃሩፍ አዴምሰ ዴማ ጅሩ ኩን ኤርጋንሳ ጉዳ ሀሊኩም ጀቴ ጀናን ደንዳሜ ጀናን ማሊፍ ጄቁምሲ በርባቺሳ ማሊፍ ወለጄሱን በርባቺሳ ጋፊ አንጎቴ ጋፊ ሲያሳዎቴ ሀለከናን መኖ ፌዲሳ አባ በርባዴ ፍለቹፍ ቆጳይነ ቀባ ሴሪ ብየ ከና ሀለከና ሚጄሴ ጅራ ኩንጅረ ታናን ኦቦሌዎ ማሊፍ ወለጄሱ ከንጀሩ ጋፊ ጉዳነ መጡማ ከና አለትስ ሞ ሴረ ኡሙ እንደንዳም ሀራኒ ሞዬና ናቲ ወራንታ ቦራት ሞቴና ነው ወራና ሙሪ ከኝ ጉቶ ካታከና ይተፉ ነጋታናን ገሩ ሁንዱም ትከኝ ፊለኖ ሃሞምኑ አከብያት ሞዋተው እንደኛ ሞዋተው ዳፍ ነገኝ ሁንዳውል ጫላከተ ኤርጋንሳ ጉዳዳ ስርኒ ወጋ ተቆት ወጋ ኮራይት ንጃራም አዲምሳን ከንጃራም ስርኒ ሴሪ ዋንቱ ማመፊስ ንጃራም ስር ነገዳው ፍደተን ሴሪ በየከና ሀል በየከና ስርኒ ሱን አከንቲ ፉፍኔፍ ሚጣባየ ጎዴቱር ገሩ እንደንደኝ ስርኔቹን ዋን ኢጋ ከሰት ሶቾው ዱኬሰ ገሌ ሰሙ ኬኝ ከሰ ገሌ ይተመኔ ጋፈጅራኑ አዲምሳን ሴሪኑ ማዋንቴፍ ጀልቀቢን አራ ሆጂን አራ ዋን መተረተረጋ ጅሩኩን አከብያት ሴር ቢይ ስርነ ኢጃሩፍ የጉዳ ጠበታ አመንታ ጀሩንጋው ያው እርሶ በተወከሉበትና ህዝቡን በመረጡት በጎማ አንድ የምርጫ ክልል ባለፉት 5 ዓመታት መሰረታዊ ለውጥ እንደመጣ መመልከት ችለናል። ፓርቲው አሸናፊ ሆኖ በመላው ሀገሪቱ ያለፉትን 5 ዓመታት ሲያስተዳድር ቆይቷል። ልክ እንደርሶ ሁሉ እርሶ ኮሚትድ ሆኖ ለተመረጡበት ህዝብ ለውጥ እንዳመጡ ሁሉ በተመሳሳይ ሌሎች አመራሮች የእርሶ ፓርቲ ወጥነት ባለው መልኩ ምን ያህል ስኬታማ ነበር ብለው ያስባሉ? ባለፉት 5 ዓመታት ኢትዮጵያ ውስጥ እንደሚቻል ያሳየንበት እንጂ ለውጥ ያመጣንበት ጊዜ አልነበረም። ይቻላል ከመቆሸሽ መላቀቅ፣ ምርታማነትን ማሳደግ፣ ስርዓትን፣ ታዛዥነትን፣ አገልጋይነትን መፍጠር ይቻላል የሚለውን ሙከራ እዚህም እዚያም አሳይተናል። ከሌሎች ሀገሮች ምዘና አንፃር ብዙ ሊያመጻድቅ የሚሹ ስራዎች ተሰርተዋል። ከኛ መሻትና እቅድ አንፃር ግን ገና ነን። ገና ብዙ ስራ አልተሰራም። እዚህም አልተሰራም፣ ሌላም ቦታ አልተሰራም። እኔ እዚህን አካባቢ
ዜጎች ህይወት በተሟላ መንገድ ለመለወጥ የሚጠበቅብኝ አድርጌያለሁ ብዬ አላምንም። እዚህ አካባቢ በኋላ ከምርጫው በኋላ ዞር ዞር ብላችሁ ብታዩ በተለይ እናንተ ዋነኛ ስራ የሚሆነው ከውጭ የምታዩ የሰው ቤት ጭቃ ነው። አካባቢውን ቤቱን አያጸዳም። ግን የፈለከውን ቤት መርጠህ ብትገባ ከነጫማ አትገባም። ጫማ አስወልቆ በካልሲ ያስገባሃል። ሳሎኑን ማሳመር የቻለ ህዝብ ከባቢውን፣ ሰፈሩን፣ መንደሩን ለምን ማሳመር አልቻለም? እንዴት ነው ያንን ካልቸር የምናሰፋው የሚለው በማስ ብቻ ሳይሆን በእያንዳንዱ ቤተሰብ ንግግር ይፈልጋል። በረንዳህን ጓሮህን አጽዳ፣ ልክ ሳሎን እንደምትጠነቀቀው ሰፈሩም ከተማውም የጸዳ ይሆን የሚለው በገንዘብ ኃይል በስልጣን ኃይል በመፈለግ ብቻ የሚመለስ ጉዳይ አይደለም። ከዚያ ባሻገር በደንብ እያንዳንዱ ቤተሰብ ጋር መነጋገር ማስተማር ይፈልጋልና ጅማሮች አሉ። በሻሻ ላይ ጅማሮ አለ፣ አጋሮ ጅማሮ አለ፣ ጅማ ጅማሮ አለ፣ ወሊሶ ወልቂጤ ጅማሮ አለ፣ አዲስ አበባ ጅማሮ አለ። ይሄ ጅማሮ የእርካታ ገመድ ሸብቦ እንዳይዘና እንዳያስቀረን በጥንቃቄ መመዘን ያስፈልጋል። አለልክም ማጥላላት ተገቢ አይደለም፣ የሚታይ ውጤት ስለሆነ አለልክም ማጋነን አስፈላጊ አይደለም። ኢትዮጵያ ከድህነት ተላቃ አንከር ስቴት ትሁን ባልነው ልክ ብዙዎች ኢትዮጵያውያን መካከለኛ ገቢ ተቀላቅለው ብዙ ዩኒኮርኖች ቢሊነርስ ተፈጥረው እንደ ሌሎች ሀገሮች አብዛኛውን ፍላጎቶቻችንን በማምረት የምንመልስ ከምንሆን ድረስ ሰርተናል በሚል መጻደቅ አስፈላጊ ነው ብዬ አላስብም። ይሄ 5 ዓመት ግን ብዙ ታሪክ የሚቀየርበት ይመስለኛል። እስካሁን ላለው እንደ ጅማሮ ቢወሰድ፣ ከዚህ በኋላ ላለው ግን ተባብረን ብንሰራ፣ ቅድም እንዳነሳሁት ከመራጩ ተመራጩ ቢያስብበት ጥሩ ነው። ካመነው የታመነው ቢያስብበት ጥሩ ነው። ከተቀበለው የተሰጠው ቢያስብበት ጥሩ ነው። ህዝቡማ አለ ተናገረ እኮ በቃ እኔ አምኜ ስርዓት ገነባለሁ ብሏል። አንተን እሱን ያን መርጧል። የተመረጡ ሰዎች ግን ሌብነት ተጠይፈው፣ ስንፍናን ተጠይፈው፣ ራስ ወዳድነትን ጠልተው ኢትዮጵያን እንደ ሀገር ከፍ የማድረግ ስራ ላይ ቢሳተፉና ቢሰሩ በምድር የታመነ በሰማይም የታመነ ይሆናል። ሰው በዚህ ደረጃ ራሱን ሰጥቶ አምኖ ሲመርጥ ታምኖ አለማገልገል በጣም መጥፎ ነገር ነውና ከመራጩ ተመራጩ ያሳስበኛል። ያንን ኃላፊነት ተቀብለን በትጋት የምንሰራ ከሆነ እንዳያችሁት ኢትዮጵያ ትለወጣለች። ማትለወጥ ሀገር አይደለችም። ያ ትጋት ግን የውስጥ ኮሚትመንት ውሳኔ ይፈልጋል። ዝም ብሎ በዋዛ የሚሆን አይመስለኝም። እንግዲህ ተባብረን በጋራ የጀመርናቸውን ጅማሮች እናሳካለን ብዬ ተስፋ አደርጋለሁ። ችግሮችን በዘላቂነት መፍትሄ ለማበጀት ምን ያህል ቁርጠኛ ነው? የኢትዮጵያ የጸጥታ ችግር እንዲፈታ ፓርቲ ቢመረጥም ባይመረጥም የሚሰራበት ጉዳይ ይሆናል። የጸጥታን ጉዳይ በሚመለከት ግን ማስተዋል የሚገባን ነገር እኔ እናንተ በጋራ ስንኖር የሁለታችን እኩል ውሳኔ ይፈልጋል ጸጥታ። እኔ ሰላም ስለፈለኩ እኔ የተረጋጋ ሁኔታ ስለፈለኩ ብቻ ሰላም ሊፈጠር አይችልም። በአንተ በኩልም ኢኳሊ ያ ውሳኔ ያስፈልጋል። ኢትዮጵያ ውስጥ የፓርቲያችን የሰላም ፍላጎት በብዙ መልኩ ተገልጧል። ጠላት የተባሉ የተዋጉ የተባሉ ሰዎች ይቅርታ አድርገን በመቀላቀል የታሰሩ በመፍታት የተሰደዱ በመመለስ የኢትዮጵያን አንድነት በመደመር በጋራ እንስራ በማለት በብዙ መንገድ በልበ ስፋት ለማሳየት ተሞክሯል። በሌላው ወገን ግን ይቅርታውን እንደ ፍራቻ መተውን እንዳለማወቅ ንሰብሰብን እንዳለመቻል ወስደው የታለሉ ወንድምና እህቶቻችን በየጊዜው በግራ በቀኝ ስልጣን ለማግኘት ያለው አማራጭ ኃይል ብቻ ነው ብሎ ያመኑ ወገኖች አሉ። ከነሱ ውስጥ የማይናቅ ቁጥር በየጊዜው በሰላማዊ መንገድ እየመጣ ነው ያለው። አሁንም በሰላማዊ መንገድ የሚመጡ ወገኖቻችን ካሉ በራችን ክፍት መሆን አለበት። አሁንም ለበለጠ ይቅርታ፣ አሁንም ለበለጠ ልብ ስፋት፣ አሁንም ለበለጠ መቀበል መዘጋጀት አለብን። ምን ገነባው ሀገር ነው፣ የግል ጉዳይ አይደለም። ሀገር ሲገነባ ብዙ ነገር መተው አለበት፣ ከፍላጎት ባሻገር መሆን አለበት። ትናንት የነበረን የጸና አቋም ነገም የሚቀጥል ይመስለኛል። ብንመረጥም ባንመረጥም የፖለቲካ ፓርቲ ነን። ብንመረጥም ባንመረጥም ትልቅ ፓርቲ ነን። ይህ አስተሳሰብ ህዝብ ውስጥ እንዲሰርጽ ሁሉም ኃይሎች ይሄን ነገር እንዲያምኑ እንደምንሰራ ምንም ጥርጥር የለውም። ሰላም ግን በመንግስት ፍላጎት ብቻ የሚመጣ ተደርጎ መወሰድ የለበትም። ለምሳሌ ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው እኮ ስለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደው ረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ
በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ ይዘህ የምትገባው ጉዳይ አይደለም። ምርጫ ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። የባንዳነት ተላላኪነት፣ ለጥቂት ጥቅም ሲባል ታዛዥነት፣ ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። ይሄ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደ ዜጋ ለሰላም ለአንድነት የምንሰራ ይመስለኛል። አይበቃንም? አመሰግናለሁ።